ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ አበይት የሆኑ ዓለም አቀፍ የዜና መረጃዎችን ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ትውልደ ኢትዮጵያዊው የሜሪላንድ ዩኒቨርሲቲ የዓመቱ መምህር በኢሚግሬሽን ቁጥጥር ስር ዋሉ። የሆርሙዝ ሰርጥ ካልተከፈተ ኢራን ላይ ከባድ ጥቃት እንደሚደርስባት ዶናልድ ትራምፕ ዛቱ። ኢራን ከኦማን ጋር በሆርሙዝ የባህር ወሽመጥ ጉዳይ የሚደረገው ውይይት በመጨረሻው ምዕራፍ ላይ መሆኑንና የመርከቦች መስመር መጽደቁን ገለጸች። እነዚህና ሌሎችን አበይት የሆኑ ዓለም አቀፍ የዜናዎችን መረጃዎችን ይዤላችሁ ቀርቤያለሁ። አብራችሁን እንድትቆዩ ጋብዛችኋለሁ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ምንጊዜም ወቅታዊና ዓለም አቀፋዊ መረጃዎችን አግኙ። በመጀመሪያም ትውልደ ኢትዮጵያዊው የሜሪላንድ ዩኒቨርሲቲ የዓመቱ መምህር በኢሚግሬሽን ቁጥጥር ስር ዋሉ። በአሜሪካ የሜሪላንድ ዩኒቨርሲቲ የፋርማሲ ትምህርት ቤት መምህርና ተመራማሪ የሆኑት ትውልደ ኢትዮጵያዊ ዶክተር ብርሃኑ ገረሱ ክብረት በቴክሳስ ግዛት ዳለስ ፎርት ወርዝ ዓለም አቀፍ አውሮፕላን ማረፊያ በአሜሪካን የኢሚግሬሽንና ጉምሩክ አስፈጻሚ አካል ወይም በአይስ በቁጥጥር ስር መዋላቸው ተገልጿል። ዶክተር ብርሃኑ በአሜሪካ የፋርማሲ ኮሌጆች ማህበር ዓመታዊ ስብሰባ ላይ ተሳታፊ ሆነው የከፍተኛ የመማር ማስተማር ብቃት ወይም የዓመቱ መምህር ዕውቅና ሽልማት ከተቀበሉ በኋላ ወደ መኖሪያ ቤታቸው በመመለስ ላይ ያሉ ነበር በቁጥጥር ስር የዋሉት። በሙያቸው የፋርማኮሎጂ ተመራማሪ የሆኑት ዶክተር ብርሃኑ የመጀመሪያ የሁለተኛና የዶክትሬት ፒኤችዲ ዲግሪያቸውን በኢትዮጵያ ያገኙ ሲሆን የድህረ ዶክትሬት ምርምራቸውን ደግሞ በአሜሪካ ዊሊያም ፓተርሰን ዩኒቨርሲቲ አጠናቀዋል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት የሆነው DHS መምህሩ የተሰጣቸውን የቪዛ ጊዜ አሳልፈው በመቆየታቸው በቁጥጥር ስር መዋላቸውን ቢገልጽም የሕግ ጠበቃቸው ግን ዶክተር ብርሃኑ ሕጋዊ የሥራ ፈቃድ ያላቸውና የቪዛ ሁኔታቸውን ለማደስ በሂደት ላይ ሳሉ በቢሮክራሲ መዘግየት ምክንያት ለዚህ አጋጣሚ መዳረጋቸውን አስረድተዋል። ድርጊቱን ተከትሎ የሜሪላንድ ዩኒቨርሲቲ ተማሪዎች፣ መምህራንና የትምህርት ማህበረሰብ አባላት ዶክተር ብርሃኑ በአስቸኳይ እንዲፈቱ የሚጠይቅ የፊርማ ንቅናቄ የጀመሩ ሲሆን በአጭር ጊዜ ውስጥ በሺዎች የሚቆጠሩ ሰዎችም ፈርመውበታል። ተማሪዎቻቸውም መምህሩ ለተማሪዎች ስኬት ግድ የሚላቸውና በዩኒቨርሲቲ ውስጥ እጅግ ተወዳጅ መሆናቸውን በመግለጽ ላይ የሚገኙ ይሆናል። በአሁኑ ወቅት በቴክሳስ በሚገኝ የኢሚግሬሽን ማረፊያ ማዕከል ውስጥ የሚገኙ ዶክተር ብርሃኑ አስመልክተው የዩኒቨርሲቲ አስተዳደር የሕግ ቡድኖች በዋስትና እንዲፈቱና ወደ ማስተማር ገበታቸው እንዲመለሱ የሕግ ክርክራቸውን ቀጥለዋል ሲል ዘ ጋርዲያን ዘግቧል። የሆርሙዝ ሰርጥ ካልተከፈተ ኢራን ላይ ከባድ ጥቃት እንደሚደርስባት ዶናልድ ትራምፕ ዛቱ። አሜሪካ በኢራን ጦርነት ረዥም ርቀት የሚወነጨፉ ሚሳኤሎቿን ተጠቅማ ጨርሳለች። ዶናልድ ትራምፕ የሆርሙዝ ወሽመጥ በቅርቡ ይከፈታል ወይም የኢራንን የነዳጅ ዋጋ ለ3 ሳምንት ዝቅተኛ ደረጃ ላይ በመድረሱ በጣም ይጎዳል ብለው ነበር። የአሜሪካ ፕሬዚደንት ለፎክስ ኒውስ እንደተናገሩት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የግምጃ ቤት ጸሐፊ ስኮት ቤሴንት በዚህ ሳምንት መጨረሻ ላይ ድርድር እንደሚቀጥሉ የሚያስችል ውይይት መደረጉን ከተናገሩ በኋላ ነው። ማክሰኞ ዕለት የነዳጅ ዋጋ መለኪያ የሆነው የአንድ በርሜል ብሬንት ድፍድፍ ነዳጅ ዋጋ በ5 በመቶ ቀንሶ ወደ $80 ዝቅ ብሎ የአቅርቦት መስተጓጎል እየተቃለለ ይገኛል። ነገር ግን ባለፉት ወራት ቀደም ሲል የተደረጉ ውይይቶች ግጭቱን ለማስቆም አለመቻላቸው ተለዋዋጭ የነዳጅ ገበያ እንዲፈጠር ምክንያት ሆኗል። በዚህ ምክንያት አሽከርካሪዎች በከፍተኛ የነዳጅ ዋጋ ተጎድተዋል። ትራምፕ በካሊፎርኒያ ጉብኝት ባደረጉበት ወቅት እንደተናገሩት ኢራን ለወራት የዘለቀውን ግጭት ለማስቆም የሚያስችል ስምምነት ለመፈጸም ከፍተኛ ፍላጎት እንዳላት በመግለጽ በጣም ጥሩ ውይይቶችን እያደረግን ነው ብለዋል። በሌላ በኩል አሜሪካ ከኢራን ጋር በምታደርገው ጦርነት ረዥም ርቀት የሚወነጨፉና ኢላማቸውን ለይተው የሚመቱ ሚሳኤሎቿን ሙሉ በሙሉ ማለት በሚቻል ደረጃ መጠቀሟን ሁለት ለጉዳዩ ቅርበት ያላቸው ምንጮች ጠቅሶ CBS ዘግቧል። ምንጮቹ አክለውም አሜሪካ ኢላማቸውን ለይተው ይመቱና
ዘመናዊ ምድር ለምድር የሚወነጨፉ የሮኬት ሚሳኤሎቿን ተጠቅማለች ብለዋል። አሜሪካ ያላትን የረጅም ርቀት ተወንጫፊ ሚሳኤሎቿን በሙሉ ተጠቅማ ማጠናቀቋን ቀድሞ የዘገበው የሮይተርስ የዜና ወኪል ነው ሲል 433 ወርልድ ኒውስ ዘግቧል። ኢራን ከኦማን ጋር በሆርሙዝ የባህር ወሽመጥ ጉዳይ የሚደረገው ውይይት በመጨረሻው ምዕራፍ ላይ መሆኑንና የመርከቦች መስመር መጽደቁን ገለጸች። እንደ ቴሄራን ገለጻ በውሃ መንገዱ ላይ ያለው የመስመር ጂኦግራፊያዊ መጋጠሚያዎች ወይም ኮኦርዲኔቶች ከኦማን ጋር ስምምነት ተደርጎባቸዋል። የኢራን የውጭ ጉዳይ ሚኒስትር በሆርሙዝ የባህር ወሽመጥ በኩል ስለሚኖሩ የወደፊት የትራንዚት መስመሮች ከኦማን ጋር የሚደረጉ ውይይቶች ወደፊት እየገፉ መሆኑንና የመስመሮቹ መጋጠሚያዎች ወይም ኮኦርዲኔቶች አሁን ላይ ስምምነት እየተደረገባቸው እንደሆነም አስታውቋል። I've been hearing from the Iranian side, including the foreign minister, the spokesperson for the Ministry of Foreign Affairs and other diplomatic sources, is that there is a good progress and the two sides, Omani and Iranian sides, are on the verge of announcement of a deal, even though we heard yesterday from the high-ranking diplomatic source saying that there are one or two remaining issues to be resolved, but they are not, according to him, that much complicated. The key issue perhaps is the trajectory through which ships and vessels are going to be given a chance to transit through the Strait of Hormuz, and that's something that yesterday we heard from the spokesperson for the Ministry of Foreign Affairs saying that agreed upon, and they are, according to him, now agreed coordinates, geographical coordinates for the new lanes for the ships and vessels to pass. But still we have to keep in mind that there were some other controversial issues, including the charges that Iran was talking about initially, the transit charges, later the maritime service charges. Also, when it comes to demining operations, we know that the Iranian side is saying that it should be carried out by Iran. And የሚኒስቴሩ ቃል አቀባይ እስማኤል በቃይ ለጋዜጠኞች ጥያቄ በሰጡት ምላሽ ረቡዕ ዕለት እንደተናገሩት ውይይቱ ባለፉት 2 ወራት ሲካሄድ የቆየው በወሽመጡ በኩል ለንግድ መርከቦች አሰሳ ደህንነቱ የተጠበቀ የትራንዚት መስመር ለመወሰን በማለም ነው። በሁለቱ ወገኖች የቀረበው የመስመር ጂኦግራፊያዊ መጋጠሚያዎች ስምምነት ተደርጎባቸዋል። የተወሰኑ ሶስተኛ ወገኖች ሂደቱን እስካላደናቀፉ ድረስ ዋና ዋና ግምት ውስጥ የገቡ ጉዳዮችንና የስምምነት ነጥቦችን ያካተተው የሁለቱ ሀገራት የጋራ መግለጫም በመጨረሻ የምርመራና የረቀቀ ምዕራፍ ላይ ይገኛል ብለዋል። በተጨማሪም የኢራን የህግና ዓለም አቀፍ ጉዳዮች ምክትል የውጭ ጉዳይ ሚኒስትር ካዚም ቃርባባዲ ረቡዕ ዕለት ለአይአርኤንኤ ብሔራዊ የዜና ወኪል እንደተናገሩት የባህር ላይ ትራፊክ የመግቢያና መውጫ ቦታዎችን ጨምሮ በሁሉም ጉዳዮች ማለት ይቻላል በሁለቱ ሀገራት መካከል መግባባት ላይ ተደርሷል። በታቀደው ዝግጅት መሰረት አብዛኛውን የመርከብ መጓጓዣ መስመር በኢራን የባህር ክልል የሚያልፍ ሲሆን የተወሰኑ ክፍሎችም ደግሞ በኦማን የባህር ክልል ውስጥ ያልፋሉ ብለዋል። ነባሮቹ ጊዜያዊ መስመሮች እንደሚዘጉና አዲስ መስመር ከ2 እስከ 4 ወራት ላለው ጊዜ ወይም ምናልባትም ለረጅም ጊዜ ጥቅም ላይ እንደሚውል ቃርባባዲ አብራርተዋል። ቴሄራንና ዋሽንግተን የሰኔ 17ቱን የመግባቢያ ሰነድ ማብቃቱን ካወጁና አሜሪካና እስራኤል የካቲት 28 በኢራን ላይ ጥቃት ሲሰነዝሩ የጀመረውን ጦርነት ተከትሎ ጥቃቶችን መልሰው ከጀመሩ በኋላ ኢራን በሆርሙዝ የባህር ወሽመጥ ላይ ሙሉ በሙሉ ሊባል የሚችል መዝጋትን ጥላለች። እንደገና የተጀመሩት ጥቃቶች የዓለምን የነዳጅና የፈሳሽ ተፈጥሯዊ ጋዝ ወጪ ንግድ በ20 በመቶ ገደማ ያጓደሉ ሲሆን ይህም የዋጋ ጭማሪ እንዲከሰት ምክንያት ሆኗል። ፕሬዚዳንት ዶናልድ ትራምፕን ጨምሮ የአሜሪካ ባለስልጣናት ቴሄራን ወሽመጡን እንደገና ለመክፈት ስምምነት ለማድረግ ፍላጎት እንዳላት ቢናገሩም የአሜሪካን ባለስልጣናት ግን ኢራን ቁጥጥር እንዲኖራት የሚያደርግ ማንኛውንም የውሃ መንገድ ስምምነት እንደማይቀበሉ ደጋግመው ገልጸዋል። ነገር ግን በቴሄራን የሚገኘው የስትራቴጂክ ጥናቶች ማዕከል ተመራማሪ አሊ አካበር ዳሬኒ እንደተናገሩት ኢራን የጦርነቱ ትልቁ ወታደራዊ ስኬቷ የሆነውን በሆርሙዝ የባህር ወሽመጥ ላይ ያላትን ቁጥጥር ማረጋገጥ ወይም ማረጋጋት ዓላማ አድርጋለች። ድርድሮች እነዚህ ስኬቶች ለማረጋገጥ ያለሙ ናቸው ሲሉ ዳሬኒ ለአልጀዚራ ተናግረዋል። ስኬቶችን አሳልፈ ለመስጠት አትደራደርም፣ ይህንንም ታረጋግጥላቸዋለህ። በተጨማሪም በቃይ የውሃ መንገዱ መዘጋቱ በአሜሪካ ወታደራዊ ወረራና በጽዮናውያን የአገዛዝ ስርዓት በኢራን ላይ በተፈጸመ ወረራ ምክንያት እንደሆነ አጽንኦት ሰጥተዋል።
በተፈጥሮ በኢራንና በኦማን መካከል ያለው መግባባት በራሱ ወሽመጡ ለሚያልፉ መርከቦች ደህንነቱ የተጠበቀ ሆነ ማለት አይቻልም። ምክንያቱም በአሜሪካ በኩል በሆርሙዝ የባህር ወሽመጥ ላይ ደህንነትን የሚያደፈርሱ ነገሮች በተለይም የባህር ላይ ከበባና ሌሎች በኢራን ላይ በጥቅሟ ላይ የሚሰነዘሩ የተለያዩ ጠበኛና አሳሳቢ እርምጃዎች አሁንም አሉ ብለዋል በቃይ። በተመሳሳይ ጊዜ በመካከለኛው ምስራቅ ወታደራዊ እንቅስቃሴዎች የሚከታተለው የአሜሪካዊ ማዕከላዊ እዝ ወይም ሴንትኮም ረቡዕ ዕለት እንደገለጸው በኢራን የባህር ኃይል ላይ ከጣለው ከበባ አካል በጠቅላላው 48 የንግድ መርከቦችን አቅጣጫ እንዲቀይሩ ማድረጉን፣ ሁለቱን ስራ ማስቆሙንና በሁለቱ መርከቦች ላይ ደግሞ መወጣቱን አስታውቋል ሲል አልጀዚራ ዘግቧል። ትራምፕ ጦርነቱ ከዚህ በላይ ሊቀጥል አይችልም አሉ። በንግግሮቹ ዙሪያ አዲስ መረጃው ምንድነው? We had oil down to less than 2 in many places like Iowa. Oil was down to gasoline was down at numbers that people hadn't seen in years. $1.85, $1.95. So it passed Tuesday. I was in Iowa at a stop, and we had $1.95, another one $1.85 a gallon. And we'll see those days pretty soon again, based on everything I see, as soon as the war ends. And I think it's going to end pretty soon. I don't think they can go much longer. Yeah, please. But I think we're doing very well. I just, I'm involved in the negotiation. I think we're doing fine. ኢራን የአሜሪካና የእስራኤል መርከቦች በሆርሙዝ ሰርጥ በኩል እንዳያልፉ የሚከለክል ረቂቅ ሕግ እያዘጋጀች እንደሆነ ዘገባዎች ጠቁመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት ለጋዜጠኞች እንደተናገሩት በኢራን ላይ የሚካሄደው ጦርነት ወደ ማብቂያው እየተቃረበ ነው ብለው እንደሚያምኑና ጦርነቱ ሲያበቃ የነዳጅ ዋጋ እንደሚቀንስም ቃል ገብተዋል። የኢራን ፋርስ የዜና ኤጀንሲ ስሙ ያልተጠቀሰ አባልን ጠቅሶ እንደዘገበው የኢራን ፓርላማ ኮሚቴ አሜሪካን፣ እስራኤልንና ሌሎችን ጠላት መርከቦችን በሆርሙዝ ሰርጥ በኩል እንዳያልፉ የሚከለክል ማጣሪያ ረቂቅ ሕግ እየገመገመ ነው። በሌላ በኩል ሐሙስ ዕለት ኢራንና ኦማን በዓለም አቀፍ የኃይል ቀውስ ምክንያት ሆኖ በቆየው በዚሁ የሆርሙዝ ሰርጥና የባህር ማጓጓዣ መስመሮች አስተዳደር ላይ ስምምነት ላይ መድረሳቸውንም አሳውቀዋል። ሁለቱ ሀገራት በሆርሙዝ ሰርጥ ቁጥጥር ዙሪያ በአሜሪካና በኢራን መካከል ያሉትን አለመግባባቶች ለመፍታት በአሁኑ ወቅት ንግግር እያደረጉ ይገኛሉ። እነዚህ አለመግባባቶች ከተፈቱ በኋላ በአሜሪካና በኢራን መካከል የሚደረገው ሰፊ የሰላም ንግግር ይቀጥላል ተብሎ የሚገመት ነው። ታዲያ አሁን ላይ ያሉ መረጃዎች እንደሚያመለክቱት ፕሬዝዳንት ዶናልድ ትራምፕ ሐሙስ ምሽት በኦቫል ኦፊሳቸው ለጋዜጠኞች በሰጡት መግለጫ ስለ ኢራን ጦርነት ሲናገሩ በጣም በቅርብ ጊዜ የሚያበቃ ይመስለኛል፣ ከዚህ በላይ መቀጠል ይችላሉ ብዬ አላስብም ብለዋል። አክለውም ከቴህራን ጋር በስምምነት ንግግሮች ላይ እየተሳተፉ መሆናቸውን ገልጸው ጥሩ እየሰራን ይመስለኛል ብለዋል። Reached to reopen the Strait of Hormuz? Well, I don't want to say it has been. It's sort of open right now. We have a thing called the blockade headed up by the U.S. Navy, and we control it. And now we control it, but I think we're doing very well. I just, I'm involved in the negotiation. I think we're doing. ኢራን ግን ከአሜሪካ ጋር ቀጥታ ንግግር ማድረጓን አስተባብላ የምታወራው ስለ ሆርሙዝ ሰርጥ ቁጥጥር ከኦማን ጋር ብቻ መሆኑን ገልጻለች። ባለፈው ሳምንት ቅዳሜ ትራምፕ በኢራን ላይ የታቀደውን ከፍተኛ የወታደራዊ ጥቃት ሰርዘውት ነበር። ምክንያታቸው ደግሞ ቴህራንና በዞኑ የሚገኙ ሌሎች ሀገራት ዲፕሎማሲያዊ ስምምነት ስለተቃረበ ጥቃቱ እንዲቆም ስለጠየቁኝ ነው ብለዋል። በዚህ ሳምንት አሜሪካ በዞኑ የጦር መሳሪያ እጥረት ገጥሟታል የሚሉ የአሜሪካ መገናኛ ብዙሃን ዘገባዎች ሲወጡ ትራምፕ በቁጣ ምላሽ ሰጥተዋል። በሮያል ዩናይትድ ሰርቪስ ኢንስቲትዩት ከፍተኛ ተመራማሪ የሆኑት ማይክል ስቴፈንስ እንደተናገሩት አሜሪካ የመከላከያ ሚሳይሎች ወይም ኢንተርሴፕተርስ እያለቁባት እንደሆነና ጦርነቱ ከቀጠለ ይህ ችግር እንደሚቀጥል ለወራት ሲዘገብ ቆይቷል። እውነታው ግን በእነዚህ የሚሳይል እጥረቶች ምክንያት የአሜሪካ ወታደራዊ ሰራተኞች በዞን ውስጥ መስራታቸው የበለጠ አደገኛ እየሆነ መጥቷል። ይህም በምስራቅ እስያ ባሉ ሌሎች እዞች ላይ ጫና እያሳደረ በመሆኑ ችግሩ በጣም አጣዳፊ ነው ሲሉ ስቴፈንስ ለአልጀዚራ ተናግረዋል። ጦርነቱ በቅርቡ ያበቃል የመባሉ ድልስ ምን ያህል ነው? ትራምፕ ኢራን ቀድሞውኑ ተሸንፋለችና ግጭቱ ሊያበቃ ነው ሲሉ ለወራት ሲናገሩ ቆይተዋል። የኢራን ባለስልጣናት ግን ለረጅም ጦርነት ተዘጋጅተናል ሲሉ አጽንኦት ሰጥተዋል።
በጦርነቱ ሂደት ሁሉ ትራምፕ በኢራን ላይ ከፍተኛ ጥቃት እንደሚያደርሱ ማስፈራራት፣ ከዚያም ማስፈራራቱን ትተው ስምምነት ሊደረስ ነው ወደ ማለት የሚመለሱበትን ተደጋጋሚ አካሄድ አሳይተዋል። በኤፕሪል 7 ትራምፕ ኢራን የሆርሙዝ ሰርጥን ካልከፈተች ሙሉ ስልጣኔ ዛሬ ማታ ይደመሰሳል፣ ዳግመኛም አይመለስም ሲሉ ዝተው ነበር። የትራምፕ የጊዜ ገደብ ወይም አልቲማተም ለማለቅ 2 ሰዓት ሲቀረው ግን ዛቻቸውን አንስተው በምትኩ የ2 ሳምንታት የተኩስ ማቆም አወጁ። በኩዊንሲ ኢንስቲትዩት ፎር ሪስፖንሲብል ስቴትክራፍት ምክትል ፕሬዚደንት ትሪታ ፓርሲ ሰኞ ዕለት ለአልጀዚራ እንደተናገሩት የትራምፕ ተደጋጋሚ የጥቃት ዛቻዎችና መሰረዞች ለሰላም ንግግሩ ስምምነት ያላቸውን ተስፋ ጎድተውታል። ይህ አሰልቺ የሆነ ተደጋጋሚ አካሄድ ሆኗል ብዬ አስባለሁ። በአሁኑ ወቅት ለንግግሮች ያለው አስተማማኝነት ሙሉ በሙሉ ይጠፋል። በስምምነቶች የመጽናት አቅም አጠራጣሪ ይሆናል። የሚሰጡ ማበረታቻዎችና የማስፈራሪያ አይነቶችም ይወርዳሉ ብለዋል። በተጨማሪም ባለሙያዎች እንደሚሉት የሆርሙዝ ሰርጥ አያያዝ ቢፈታ እንኳ ይህ የሁለቱን ሀገራት ጦርነት ያበቃል ማለት አይደለም። ለእሱ የሚሆኑ ንግግሮች እንደገና መጀመር አለባቸው። በዋሽንግተን ዲሲ የሚገኘው የሚድል ኢስት ኢንስቲትዩት ዲፕሎማሲያዊ ተመራማሪ አለን አየር ለአልጀዚራ እንደተናገሩት በአሁኑ ወቅት እየተደረጉ ያሉ ብቸኛ አስፈላጊ ንግግሮች በኢራንና በኦማን መካከል ስለ ሆርሙዝ ሰርጥ የሚደረጉ ብቻ ናቸው። ኢራን ከአሜሪካ ጋር በቀጥታ መነጋገሯ ምንም ዋጋ የለውም ብላ የወሰደችው አሜሪካ የምትናገረውን ነገር ማመን ስለማይቻል እንደሆነ አብራርተዋል። ምንም የተቀየረ ነገር የለም። ፕሬዚዳንት ትራምፕ ኢራንን አጠፋለሁ ብለው 5 ወይም 6 ጊዜ ዝተው በመጨረሻው ደቂቃ ወደ ኋላ ይላሉ። ከኢራን ጋር በኒውክሌር ጉዳይ ወይም በሆርሙዝ ሰርጥ ዙሪያ ስምምነት ላይ እየደረሱ ነው የሚለው ነገር በጣም አጠራጣሪ ነው ብለዋል ኤር። ኢራን ታዲያ ለትራምፕ አዳዲስ አስተያየቶች ምን ምላሽ ሰጥታ ይሆን? የኢራን ፓርላማ አፈ ጉባኤና ዋና ተደራዳሪ የሆኑት ሞሐመድ ባገር ቃሊባፍ ሐሙስ ዕለት በማህበራዊ ሚዲያ በጻፉት መልእክት ትራምፕን የቲያትር ዲፕሎማሲ ያካሂዳሉ ሲሉ ከሰዋል። ታላቅ ጥቃት እየመጣ ነው፣ ቆይ ተው፣ ንግግር ይፈልጋሉ። ይህ በተደጋጋሚ የሚታይ የቲያትር ዲፕሎማሲ ነው ሲሉ ቃሊባፍ በኤክስ ወይም በትዊተራቸው ላይ ጽፈዋል። ማስፈራራትን፣ የፈረሱ ቃሎችን፣ የሐሰት ዜናዎችን እንደ መጠቀሚያ መጠቀም የከሸፈ ስትራቴጂ ነው። አሜሪካ እውነታውን እንድትቀበልና ቃሏን እንድታከብርም ጠይቀዋል። የባህር ማጓጓዣ መረጃዎች እንደሚያሳዩት በኢራንና በአሜሪካ እስራኤል ጥቃቶች ምክንያት ኢራን በመጋቢት ወር መጀመሪያ ላይ ዘግተው የነበረው የሆርሙዝ ሰርጥ የትራፊክ እንቅስቃሴ ከሰኞ እስከ ሐሙስ ባለው ጊዜ ወደ 33 መርከቦች ዝቅ ብሏል ሲል የሮይተርስ የዜና ኤጀንሲ አርብ ዕለት ዘግቧል። የባህር ማጓጓዣ መረጃዎች እንደሚያሳዩት በኢራንና በአሜሪካ እስራኤል ጥቃቶች ምክንያት ኢራን በመጋቢት ወር መጀመሪያ ላይ ዘግተው የነበረው የሆርሙዝ ሰርጥ የትራፊክ እንቅስቃሴ ከሰኞ እስከ ሐሙስ ባለው ጊዜ ወደ 33 መርከቦች ዝቅ ብለዋል ብሏል የሮይተርስ የዜና ኤጀንሲ አርብ ዕለት ሲዘግብ። በሰኔ 17 በኢራንና በአሜሪካ መካከል የመግባቢያ ሰነድ ወይም ሜሞራንደም ኦፍ አንደርስታንዲንግ ተፈርሞ ኢራን ቢያንስ ለ60 ቀናት መስመሩን ለሁሉም መርከቦች ክፍት ለማድረግ ቃል ገብታ የነበረ ቢሆንም የስምምነቱ ግልጽ ያልሆነ አጻጻፍ በተለይም መርከቦች በየትኛው መስመር ማለፍ እንዳለባቸው ወደ አለመግባባት መርቷል። ይህ ውዝግብ ኢራን በአሜሪካ ኦማን በጸደቀው መስመር በሚሄዱ መርከቦች ላይ ተኩስ እንድትከፍትና አሜሪካ በኢራን ላይ የምታደርገውን ጥቃት እንድትቀጥል አድርጓል። እነዚያ ጥቃቶች ባለፈው ሳምንት ከቆሙ ወዲህ ኢራን የሆርሙዝን ሰርጥን ለመክፈት ከኦማን ጋር ንግግር ስታደርግ ቆይታለች። ሁለቱ ሀገራት ሐሙስ ዕለት በውሃ መስመሩ አስተዳደር ላይ ከተስማሙ በኋላ ቴህራን ስምምነቱ ሊጠናቀቅ ተቃርቧል ብላለች። እስከዚያው ድረስ ግን አብዛኛው የትራፊክ እንቅስቃሴ ተዘጋጅቷል። አሜሪካም በኢራን ወደቦች ላይ የባህር ኃይል እገዳ ጥላለች። የአሜሪካ እስራኤል በኢራን ላይ ያወጁት ጦርነት ከመጀመሩ በፊት የዓለም 1/5 የነዳጅና የተፈጥሮ ጋዝ አቅርቦት ያልፍበት የነበረው ይህ መስመር በአሁኑ ወቅት በኢራንና በአሜሪካ መካከል ዋነኛው የንግግር አጀንዳ ሆኗል። በመጨረሻም ኢራን በሆርሙዝ ሰርጥ በኩል ባለው ውሃዋ ውስጥ የሚያልፉ መርከቦችን የመቆጣጠርና የወደፊትም ክፍያ የመጠየቅ መብት እንዲኖራት ትፈልጋለች። አሜሪካ በበኩሏ ኢራን መስመሩን መቆጣጠር እንደሌለባትና ምንም አይነት ክፍያ እንድትጠይቅ መፍቀድ የለበትም ብላለች። ነገር ግን ተንታኞች እንደሚሉት የትራምፕ አስተዳደር የሆርሙዝ ሰርጥን ለንግድ መርከቦች እንዲከፈት ከሚደረግበት ከፍተኛ ጫና አንጻር አሜሪካ ኢራንን ሙሉ በሙሉ የማግለል አቋሟን ልታላላ ትችላለች። የቀድሞ የአሜሪካ መከላከያ ሚኒስቴር የአረብ ባህረ ሰላጤ ጉዳዮች ዳይሬክተር ዴቪድ ዴስትሮችስ በዚህ ሳምንት ለአልጀዚራ እንደተናገሩት ሊደርስ የሚችለው ማንኛውም ስምምነት ኢራን በባህር ዳርቻዋ ያለውን የውሃ መስመር የማስተዳደር መብቷን ሙሉ በሙሉ መከልከል እንደማይቻል የሚያንጸባርቅ ይሆናል። የስምምነቱ አጠቃላይ ቅርጽ
ኢራን በራሷ የክልል ውሃ ውስጥ ነፃ ዓለም አቀፍ ማለፍን ልትከለክል ትችላለች የሚል ይመስለኛል። በአሁኑ ወቅት ሊደረስ የሚችለው ምርጡ ስምምነት ያ ይመስለኛል ሲሉ ዴስሮጀስ ተናግረዋል። ይህን ዜና ያገኘነው ከአልጀዚራ ኒውስ ነው። በመጨረሻም ጃፓን ባደረገችው የሚሳኤል ሙከራ ተከትሎ የሰሜን ኮሪያ መሪ እህት የሆነችው ኪም ዮ ጆንግ ወታደራዊ ማስጠንቀቂያ ሰጠች። የሰሜን ኮሪያው መሪ ኪም ጆንግ ኡን ሀያል እህት የሆነችው ኪም ዮ ጆንግ ጃፓን በአሜሪካ የተሰራውን ቶማሃውክ የክሩዝ ሚሳኤል ሙከራ ካደረገች በኋላ ፒዮንግያንግ ተጨማሪ ወታደራዊ አማራጮችን እንደምትከተል አስጠንቅቀዋል። ረቡዕ ዕለት በመንግስት መገናኛ ብዙሃን በተሰራጨ መግለጫ ኪም የጃፓን ጦር ከመከላከያ አቋሙን በመውጣት አስቀድሞ የማጥቃት አቅም ወዳለው ወታደራዊ ኃይል እየተሸጋገረ መሆኑን በመጥቀስም ውንጀላ አቅርበዋል። ኪም በቅርቡ በፓሲፊክ ውቅያኖስ ውስጥ በሚገኝ የአይጊስ አጥፊ ቾካይ አውሮፕላን የጃፓንን የቶማሃውክ ሙከራ እንዲሁም ሌሎች የሚሳኤሎችን መፈተሽና ጃፓን በግንቦት ወር በፊሊፒንስ በተደረገ የአሜሪካ የጋራ ወታደራዊ ልምምድ ላይ መሳተፏን በመጥቀስ ሰሜን ኮሪያ ጃፓን ላይ የደህንነቷ ለበለጠ አደጋ እንደተጋለጠ እንዲሰማት በሚያደርግ መንገድ ምላሽ እንደምትሰጥም ተናግረዋል። በቅርብ ወራት ውስጥ ስለ ቶኪዮ ባቀረቡት ጠንካራ ንግግርም እንድትጸጸት ማድረግ አለብን ማለታቸውም ይታወሳል። ኪም ዩናይትድ ስቴትስ የቶማሃውክ ሚሳኤሎችን በማቅረብ ለኦፕሬሽናቸው መርከቦችን በማሻሻልና የሚሳኤል ሙከራዎችን በመደገፍ የጃፓንን ወታደራዊ ግንባታ እንድታሳድግ አድርጋለች ብለው ከሰዋል። አሜሪካ ከጃፓን አደገኛ ወታደራዊ እንቅስቃሴዎችም ጀርባ ነች በማለትም ሀያል ሴት በመባል የሚጠሩት የኪም ጆንግ ኡን እህት ኪም ዮ ጆንግ ተናግረዋል። የዜናው ምንጭ ዳጉ ጆርናል ነው። ለዛሬ ይዘንላችሁ የቀረብናቸው አቤት መረጃዎች እነዚህን ይመስሉ ነበር። በሌላ አቤትና ሰበር መረጃዎች እስከምንመለስ ድረስ ሰላም ሁኑ። ይህ ሰሞነኛ ዜናዎች ነው።